ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ የተወሰኑ ሐሳቦችን እናነሳለን። የመጀመሪያው ሐሳብ በዚህ ያክል ጥላቻ እንዴት ገነነ? በእስልምናና በፕሮቴስታንት ግለሰቦች የተነገሩ የክፋት ንግግሮች፣ ይህ ማለት መላው እስልምናን መላው ፕሮቴስታንትን ይወክላል ብዬ አላምንም። ነገር ግን የአውሬው አፍ የተሰጣቸው የክፋት ልጆች ስለዚች እውነተኛ ቤተ ክርስቲያን በአመፅና በክፋት የሚናገሩትን ንግግር ትውልድ እንዲሰማ፣ ትውልድ እንዲያይ፣ ትውልድ እንዲያገናዘብ በሚል ይህንን እውነት አጋራችኋለሁ። በሁለተኛ ደረጃ ትላንትና በቦሌ መድኃኔዓለም ቤተክርስቲያን አባታችን ቡራኪያቸው ይድረሰን አቡነ ናትናኤል ጠንከር ያለ ነገር ተናግረዋል። ስለዚህ እነዚህን ሁለት ነገሮች አያይዘን እንነጋገርበታለን፣ እናወራለን። ብዙ የምንሰማዎች ነገሮች አሉ። ሁላችሁም እንግዲህ ይህንን ቻሌንጅ ስትከታተሉ ወይም በዚህ ቻሌንጅ ውስጥ ስትኖሩ የመጀመሪያው ነገር ብያቸዋለሁ፣ ሎጎውን አለመቀየር፣ አንድ ሆነን በአንድነት ለተወሰኑ ጊዜያቶች በዚህ ጊዜ ሳንል አንድ ላይ እንቁም ብዬ ያደራ መልእክት እናገራለሁ። በሁለተኛ ደረጃ ይህንን የእምነት የሃይማኖት የማጽናትና የማስከበር ጎዳናን ስንጓዝ አንዳንዶች ይህንን ነገር ወደ ፖለቲካ አዙራችሁ ለፖለቲካ እኩዴታ ወይም መፈንቅለ መንግስት እንደምናደርግ የምታስቡ የአመፅ ተግባርን የምትናገሩ ሰዎች ተጠንቀቁ። ይህንንም እውነት ደግሞ የያዝነውን ሐሳብ ልትቀለብሱና ወደ እናንተ ስባችሁ ለፖለቲካ ቁማር መጠቀሚያ ልታደርጉ የምታስቡ ሰዎች በእውነት እናንተን ከገዳዮቻችንና ከአራጆቻችን ነጥለን አናያችሁ። ስለሆነ እኛ እየተናገረን ያለነው ስለ ቤተ ክርስቲያን ዝም አልልም፣ የክርስቲያን መታረድ የክርስቲያን ሞት ይቁም የሚል ነው። ከዛ በተረፈ ፖለቲካዊ ሰልፍና ውጊያ ግብአትና የሚጠቅማችሁ ነገር ካለ በዛ ጉዳይ ላይ አሁንም ሁሌም እንደምንናገረው የብልጽግና ፓርቲ ገዳይ ፓርቲ ነው ብለን አቋማችንን ተናግረናል። ስለዚህ በዚህ እውነት ውስጥ በእውነት ስንነጋገር በግልጽ አማርኛ የትግራይን አንስተን ተናግረን እናውቃለን፣ የአማራ ክልልን ተናግረን እናውቃለን። ስለዚህ በአሁን ሰዓት ደግሞ እውነት ኦነስትሊ ለመናገር እየተገደለ ያለው አማራ ብቻ አይደለም፣ በሃይማኖቱ ኦሮሞም እየተገደለ ነው። ደቡብ ክልል ላይ አንዳንድ ደቡብ የወላይታ የጋሞ ሰዎች በስቃይ ውስጥ አሉ። ስለዚህ እያንዳንዱ ነገር እንደ ሃይማኖታዊ ውቅር በሃይማኖት ጽናት ነገሮቻችንን እንድናይ ይሆን። ስለሆነም በማስተዋል መሄድ አለብን። አንዳንዶች ይሄ ትግልን የፋኖ ትግል ነው፣ ይሄ ትግል የኦነግ ሸኔ ትግል ነው ብላችሁ ማዞርም የለባችሁም። እኛ ስለ ማዕተባችን አንገደል ነው እየተናገርን ያለ ነው። ገዳያችን ደግሞ የተደራጀ ቡድን ነው፣ በብልጽግና ይደገፋል የሚል አቋም አለን። ይህንን ነገር ደግሞ ከምን አንጻር ነው ያላችሁት ካላችሁ ብልጽግና ምንም የተፈጠረ ነገር የለም እያለ ነው። ገዳዮቻችን ፉከራና ግድያቸው ሰውን እስከ ማቃጠል፣ ሰውን የራሱን ስጋ እስከ ማስበላት የሚያደርስ ግልጽ ነገር እያሳየን ለአንዳንዶች ትላንትናም ከ200 ወይም ከ300 ሰው በላይ ሼር አድርጌያለሁ በወንድሜ ጸጋዬ ክፍሉና በመምህራችን ዘመድኩን በቀለ ቴሌግራም አካውንት ላይ
በግልጽ አስቀምጠናል ማለት ነው። እኛ አልቀሰን ተቃጥለን በዛ ኦፊሻል ያስቀምጠናል። ስለዚህ አይቶ መፍረድ ትልቅ ነገር ነው፣ እያንዳንዱን ነገር ሰሞኑን በሆነው። ይሄን ግን ቀልብሶ ለፖለቲካዊ ውቅር መጠቀም በጣም ያሳፍራል። በሶስተኛ ደረጃ እንዳልኳችሁ ጥንቃቄው አቋም እና ደግሞ በሶስተኛ ደረጃ ይሄ ጉዳይ አይሳካም የምትሉ ሰዎች አይሳካም ከማለት ወይም አይሆንም ብሎ ከመናገር አብሮ መኖርና አብሮ መንጎዱ የተሻለ ነው። ምክንያቱም ልብ ያወርዳል እንደዚህ አይነት ንግግሮች። እያንዳንዱ ነገር ለትውልድ የምናሳይበት ነገር ነው። ከዛ በተረፈ ማሳካት የሰው አይደለም። በነገራችን ላይ አንተም ጩህ እግዚአብሔርም ታላቅና ኃይለኛን ነገር ያደርጋል ነው የሚለው እግዚአብሔር ቃል። እኛ እንጮሃለን፣ ለዓለም አቀፋዊ መንግስት እናሳያለን፣ በቻልነው መንገድ እንገለጣለን። ስለዚህ ይህንን የምናደርጋቸው ነገሮችን በግልጽ አማርኛ ወደ ሌላ አዙራችሁ አይሳካም ይህ ጉዳይ ብትሉ ጸሎተ ይሳካል። በነገራችን ላይ ሳንታክትና ሳንደክም ብንጮህ ብዙ ለውጦች እናመጣለን። በዚህ አጋጣሚ እንግዲህ ሰባኪያን እንግዲህ አባቶቻችን እየወጣችሁ ድምፅ እንድትሆኑ እያደራ መልእክቴ ነው። እስቲ በመጀመሪያ እንደው የአባታችንን ንግግር እንስማ። አባታችን እንግዲህ ከዚህ በፊት እንድትረዱ የሚገባው ታግተው ያውቃሉ። በነገራችን ላይ ታግተው ያውቃሉ። ከሞት ተተኩሶ ከሞት የተለያየ ነገር ተደርጎባቸው እግዚአብሔር አትርፏቸው ያውቃል። ብዙ ማስፈራሪያዎች ደርሶባቸዋል። አሁንም ይነስ የሚብዛ ከወጡት አባቶች አንዱ ሆነው እየተናገሩ አሉ። ዛሬ ብቻ ሳይሆን ላለፉት ወር ዓመታት እየተናገሩ አሉ። ስለዚህ አሁን በዚህ አቋማቸው ይልቁኑ ጓደኞቻቸውን አብረው ያሉ ጳጳሳትን እየቀሰቀሱ በአንድ ድምፅ መውጣት ትልቅ ነገር አለና ትላንትና ቦሌ መድኃኔዓለም ላይ የነበረውን ንግግራቸውን እንስማና እንመለስ። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ቃሌት ያሰማልን። አባታችን ቡራኪው ይደርብን። አዎ በቃ ማለት ትልቅ ነገር ነው። አባታችን እንግዲህ እናንተ ላይ መፍረዳችን አይደለም። ይሁንና ግን ውጡ፣ ተናገሩ፣ ድምፅ አሰሙልን፣ አስቁሙልን። እናንተ የምትቀበሉትን መከራ ምዕመኑ እየተቀበለ አለና ውጡ እንላለን። ምዕመኑ አይቀበልም ግን ማለት አይደለም። ምድሪቱን አሳርፉ ገዢ ሀሳብ ነው። የእስራኤል በግልጽ አማርኛ በብሉይ ኪዳን የታረሰ መሬት እንኳን 1 ዓመት ይረፍ በ7 ዓመት ይላል። ስለዚህ እግዚአብሔርም በሰባተኛው ቀን አረፈ የሚል የታመነ ቃል አለ። ሰንበትን አክብር የሚል በሰባተኛው ከሰባቱ ቀናት አንዱ አለ። ስለዚህ 7 ዓመት ሙሉ ከዛ በፊት እንደገና 50 ዓመት ሙሉ ደም መፋሰስ አለ በዚህ ምድር ላይ። ስለዚህ ይቁም፣ ይብቃ ገራሚ መልእክት ነው። በቃ ማለት ያስፈልጋል። ስለዚህ 7 ዓመት ሙሉ ይልቁኑ ደግሞ በጣም በሰቆቃና በሲቃ የታጀበ መከራን ጨለጥ እና በቃ ማለት ትልቅ ነገር ነው። አዎ አባቶቻችን የፈረንባችሁ ለምን ብለን የጠየቅናችሁ እንድትነሱልን ነው። እኛማ
ይህን ጉዳይ እናንተ ከተቀበላችሁ እኛ ሌላ ነገር ምን እንፈልጋለን? ስለዚህ ድምፁኑ አስቁሙልን መልእክታችን ነው። ቃለ ሕይወት ያሰማልን አባታችን፣ ከልብ እናመሰግናለን። እንግዲህ ተወዳጆች አሁን የማሰማችሁ ቃል ደግሞ እንግዲህ አንድ የሙስሊም አቀንቃይ ነው። እንዴት እንደምንታረድ ያስተራረድ አይነቱን እንግዲህ እስልምናን ሁሉ ይወክላል ማለት አይደለም። ምክንያቱም እስልምና 8 በላይ የተገነጣጠለ ነው። ነገር ግን በገዳይነት ደግሞ የተፈረጁ በነሱ አነጋገር በግልጽ ካፊርን እምነቱን የካደ ሰው መግደል፣ ማጥፋት መንግስተ ሰማያትን ያስወርሳል የሚል ትምህርት የሚያስተምሩ አሉ። ስለዚህ እንዴት ሰው እንደሚገደል ይናገራሉ። በዚህ አጋጣሚ እንግዲህ እኛ ለምሳሌ የሚያምን ከማያምን ጋር ምን ህብረት አለው የሚለው ቃል የታመነ ነው። ህብረት አናደርግም የምንለው ደግሞ እስከምን ድረስ ነው? እንግዲህ እስልምናን በ615 ተቀብላ በነበረው የመካ ችግር ተቀብላ አደራም ብለው ነብዩ ወደዚህ ልከዋቸው በሰላም እንግዲህ የተቀበለች ታላቅ ሀገር ነች። ያኔ እንዳትረሱ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው በኢትዮጵያ ያለችው። ባዕድ አምልኮ አለ እና እንደ ሀገር ተቀብላይን ጉዳይ አስተናግዳለች እስልምናን። ዛሬ ግን የእስልምና አንዳንድ አክራሪ ገዳዮች፣ ክፎች የሚናገሩት ንግግር ስነሰማ እንደው ከኋላ የመጣ አይን አውጣ የሚያሰኝ ነገር እንትን ይለናል እና ረጋ ብላችሁ ማሰብ አለባችሁ። ስለዚህ ሙስሊሞች ኦፊሻሊ ማውገዝ እና መቃወም አለባችሁ። በዚህ ብረት ውስጥ ከሌላችሁ፣ በዚህ ጉዳይ ላይ ካልተመቻችሁ መቃወም አለባችሁ። እኛ ለምሳሌ ህብረት አናደርግም፣ በማህበራዊ ጉዳይ ከሙስሊም ወንድሞቻችን ጋር እንገናኛለን አብረን። ነገር ግን በጸሎት በጋብቻ በመሰል ነገሮች አንስማማ። በማህበራዊ ኑሮ ግን አብረን ከሰው ሁሉ ጋር በሰላም ኑሩ ነው የሚለው። ይሄኛው ሰው ግን የሚናገረውን በደንብ ስሙት። ስትገሉ ራሱ እንዴት አይነት አገዳደል መግደል እንዳለባችሁ እንስማው፣ የሚነግረንን ማለት ነው። እንዴት እንደምንታረድ ማለት ነው። እስኪ እንስማው። አገዳደሉን አሳማው። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። እንግዲህ ይህ ሰው የሚታወቅ ሰው ነው። ስለዚህ ካፊር ከኛ እምነት ውጭ የሆነውን ጠላታችንን ስናርድ አገዳደላችንን ማሳመር አለብን። እንዳይወለድም ቢላው በደንብ መሳል አለበት። እንዲቀላ በደንብ መሳል አለበት። እንግዲህ እንደዚህ አይነት ትምህርቶችን የእስልምና አባቶች ወጥተው ልክ አይደለም ባይደው ይሄ በአደባባይ የተነገረ ንግግር ነው። እንደዚህ አይነት ንግግሮች ብዙ ሰዎች ሲናገሩ ሰምተናል። ከዚህ በፊት ፖለቲከኞች ሲናገሩ ሰምተናል። ስለዚህ ረጋ ብለህ ማሰብ አለበት ትውልድ። ስለዚህ ሙስሊም ወንድሞቻችን ይሄን ጉዳይ እንዴት ታዩታላችሁ? የዚህ ሰውዬ ንግግርን እንዴት ታዩታላችሁ? በዚህ ሰውዬ ትምህርት ተቃውሞ ካላችሁ ወታችሁ ድምፅ መሆን አለባችሁ እና ለመቅላት በደንብ መሳል አለበት እያለን ነው። በነገራችን ላይ በዚህ ቅዱስ ቤተክርስቲያን ላይ እንግዲህ እስልምና 615 ላይ ነው ወደ ኢትዮጵያ የገባው። ይሄ እንግዲህ በታሪክ የተቀመጠ ነገር ነው። መቀመጫ ሲያጡ ደጋግ ሀገራት ከመተሰኙት አንዷና ዋናዋ ኢትዮጵያ ነበረች እና ወደዛ ሂዱ ነው ያሉት ነብያቸው መሐመድም እና ተመቶ እስልምና ዛሬ እዚህ ላይ ደርሷል። ዛሬ ግን እንደዛ በእንግድነት የተቀበሏቸውን ህዝቦች፣ ሀገራት፣ እምነትን ስትገሏቸው በደንብ ቢላውን ስላችሁ የሚል ንግግር እየተሰማ ነው። ይሄ ልብ ይሰብራል፣ በጣምም ያሳፍራል። በነገራችን ላይ እንደዚህ አይነት የክህደት ንግግሮች
በእስልምና ብቻ አይደለም ያለው፣ በእስልምና ብቻ አይደለም። አንዳንዶች ከፕሮቴስታንት ውስጥ ያሉ ሰዎች ከፕሮቴስታንት መጣበቃቸው በፊት ኦርቶዶክስ ተዋህዶ ነበርኩ ብለው በመድረኮቻቸው ላይ ሲተረተሩ ሲቀደዱ የኖሩ አሉ። ለምሳሌ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲያርጋናለች ብሎ ህዝቡ ሳያቅ በበቀል እንዲነሳ አንዱ እንግዲህ ጅማ ላይ የተቀመጠው አቶ እንግዲህ እኔ ፓስተር ምናምን አቶ ዳዊት እንስማው ምን እንደሚል። በእርግጥስ ጅማ ላይ ያላችሁ ሰዎች ዳዊት እውነት ለመናገር በኦርቶዶክስ ተዋህዶ ቤተክርስቲያን ሰዓሊ ነው። አያችሁ ፕሮቴስታንቱ ምን ያህል ኦርቶዶክስን እንዲጠላት የሚያደርጉ ንግግሮችን እናሰማቸዋለን። እንደነዚህ አይነት ቆሻሻ አስተሳሰብ ያላቸው ወንጌል ይዘናል የሚሉ ቆሻሾች የሚያወሩት ወሬ ነው። እስኪ እንስማው። በህይወቴ በህልሜም በእውኔም የጴንጤ መድረክ ላይ ቆሜ ያገለግላለሁ ብዬ አስቤ አላውቅም። እኔ ነጠላ አደራረጌ ራሱ አስፈሪ ነበር። እጅን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነበር። የጴንጤ ሬሳ ቆፍሬ ያስወጣው ነው አውጡ ብዬ ቀብረው ሲሄዱ መቀበሪያ ሲያውጡ መጡና መድኃኒዓለም ቀብሮብን ሄዱ። የዛን ጊዜ 15 ዓመት ልጅ ነጠላ አድርጌ አውጣው ይኔ ለዛ ህዝቦች ግር ምንድነው ጴንጤዎች ቀብሮ አውጡ። ፖሊስ መጣ ክላሽ ይዞ ምናምን እንዴት ተወጣ ይቀበራል ምናምን ዘምሩ አልኩ። አንመካም በጉልበታችን። አንድ ጴንጤ በዘመኔ ሙሉ መስክሮልኝ አያውቅም። ማንም እኔን ወደ ወንጌል ለማምጣት ባለውለታ የሆነ ወንጌላዊ የለም። ጌታ ራሱ ከነቀሚሴ ነው ጉድ ያየሁት፣ ከነቀሚሴ ነው ብርሃን ይወጣልኝ። ስለዚህ ሆነ ከስነ መለኮት ሸምጥጬ ያመጣሁት አይደለም። እንግዲህ ተወዳጆች እንደነዚህ አይነት መሀይሞች እንደነዚህ አይነት ክፎች የሚዋሹት ውሸት ነው። ሐሰታዊ ትርክቶች የምንላቸው እኚህ ናቸው። በነገራችን ላይ በኦሮሞ ህዝብ ላይም የተነገረው ይሄ ነበር። አማራ እንዲያርጉ ሰሜኑ እንዲያርጉ የሚል ሐሰታዊ ትርክት ለመገዳደላችን አንዱና ዋና ነገር ነው። አሁን የሰውዬ እኔ በጣም ነጠላ አለባበሴ ራሱ በጣም ከባድ ነበር ይላል። አለባበሴ ራሱ ይታወቃል። ግን እንዳልኳችሁ በውሸት የሚከብር እግዚአብሔር የለም። መድረክ በነገራችን ላይ ይሞቃል። እኔ ፕሮቴስታንት ኖሬ ስለማቅ እኔን ከኔ አድነኝ ብዬ ነው ዘመኔን የጨረስኩት እዛም እያለሁ እና መድረኩ ይሞቃል። ከታች ያለው ኦዲየንስ እናንተን ይፈልጋል። ከፊታችሁ እስከ እግራችሁ፣ የእግራችሁ ከጫማችሁ እስከ ፀጉራችሁ ያያችኋል በነገራችን ላይ። ስለዚህ እንደዚህ አይነት መተርተር ካልተተረተራችሁ አቴንሽን አታገኙ። ግን ከጀርባው ያለው መርዝ ነው። ከጀርባ ያለው ግን አብሮ የማያኗኑር ነው። ከጀርባ ያለው ግን አመጽ ነው። ከጀርባ ያለው ግን ክፋት ነው። ከጀርባ ያለው ግን ገዳይነት ነው። በእነዚህ ሰዎች ለምሳሌ ነጠላ አለባበስ የራሱ ልዩ ነው ይላል ዳዊት። በነገራችን ላይ በጣም ውሸታም ነው። እኔ አናግሬው አውቃለሁ። በፊቴም ለደቂቃ አይቆምም። በነገራችን ላይ አናግሬው አውቃለሁ። ድሮ ፕሮቴስታንት እያለሁ ነጠላ አለባበስ ልዩ ነኝ፣ ሰዓሊ ነበርኩ ሁሉ ብሎ ይናገራል ሰውዬ። ሰዓሊ ነበርኩ እና በ16 ዓመቴ አስክሬን አስወጥቻለሁ ብሏል። አሁን እንሄዳለን ወደ ጅማ። ዛሬ ጅማ ይሄ ሰውዬ እንግዲህ ታዋቂ ሆኖ በ16 ዓመቱ አስክሬን ያስወጣ ከሆነ ከጅማ ጋር እንነጋገራለን፣ የጅማ አባቶች ጋር እንነጋገራለን። እቺ የውሸት ወሬ ነች። በነገራችን ላይ አንዱ ልንገራችሁ፣ ጥላችሁ ከሄዳችሁ ለቀብር ለምን ወደ ቤተክርስቲያን ትመጣላችሁ እያለ ጥለ ከሄድክ ስለ ጌታ ብለህ ጥለ ከሄድክ እውነት ጥለ ከሄድክ ስለ ቅራቅንቦ ስለ ምናምንቴ ካልሆነ መች ገብቶ ክርስትና ጥለ ከሄድክ ለምን ለቀብር ጊዜ ለምን ትመጣለህ? ስለዚህ ዛሬ ምሽት ይህን ቪዲዮ የምትመለከቱ የጅማ ሰዎች ከስር የኔ ቁጥር ይታወቃል። አሁንም በግልጽ ልናገር፣ ስልኬን አስቀምጣለሁ። በዛ ደውሉልኝ በዋትስአፕ።
እንደዚህ አይነት ውሸታሞችን እኔ ደውዬለታለሁ። እንደዚህ አይነት ውሸታሞችን በሕግ መጠየቅ አለባቸው። የቤተ ክርስቲያንን ከሌላው ጋር አብራ እንዳትኖር የተደረጉ ሐሰታዊ ትርክቶች ጉዳታቸው ከባድ ነው። አሁን እዛ ንጹህ ፕሮቴስታንት ማለት ኦርቶዶክስ የማያውቁ ፕሮቴስታንቶች በፕሮቴስታንት ውስጥ ተወልደው ያደጉ ሲሰሙ እነዚህ ክፎች አስክሬን እኮ አውጥተውብን ብለው ጥላቻቸው የገነነ ነው። የአንዳንዶች መርዝ አንዳንዶችን አንጋደዋቸው ቀጥ እያሳያቸዋሉ። የአውሬው መልእክተኞች አሉ። እነ በጋሻው እነ ትዝታው እንደነዚህ አይነት ሰዎች እንዳልኳችሁ ህሊናቸውን ሸጠው እንጀራ የሚበሉ ሰዎች ናቸው። ይሄን ትውልድ እንድታይ ነው። አስክሬን አስወጥቻለሁ፣ ግርግር ተፈጥሮ ተብሏል። እንግዲህ ሰውዬ እድሜውን ሳሉት 50 ዓመት ይሆነዋል። እንግዲህ ዛሬ 34 ዓመት አንመካም እያለን እንዘምር ነበረ ብሏል። ሁሉም ነገር እንግዲህ ትውልድ ንቃ። እንዲህ አይነት የክህደት ትርክቶች፣ የክህደት ንግግሮች በህዝበ ምዕመኑ በሀገሩ ላይ ባለ ህዝብ ላይ የአመፅን፣ የገዳይነትን፣ የጥላቻን ንግግር አለ። ይሄ ደግሞ ልንገራችሁ ከዳዊት አልፎ ጠቅላይ ሚኒስትሩ ጋር አለ፣ ሽመልስ ጋር አለ፣ አዳነች ጋር አለ። ኦርቶዶክስን የማያውቁ ጋር የተደሰኮረ የፕሮቴስታንት ውስጥ ያሉ እንደነዚህ ክፎች ገብተው ያወሩት ወሬ ነው። አያሌዎችን በዚህ ያውቃሉ። ግን ውሸት መቃብር ቦታ ተከልክለን ትላላችሁ። ግን ውሸት፣ አብዛኛው ውሸት። ጅማ ላይ መቃብር ቦታ አልነበረም የዛሬ 34 ዓመት? የዛሬ 30 ዓመት መቃብር ቦታ አልነበረም? እናጋልጣለን። አዲስ አበባ ላይ መቃብር ቦታ አልነበረም? ነበረ። ውሸታሞች። ከዛ በተረፈ ጥለወታ ሃይማኖት ቀብር ራሱ በቤተ ክርስቲያን እኮ ትልቅ ስርዓት እኮ ነው። በነገራችን ላይ ቀኖና ነው። በነገራችን ላይ እስራኤል ሀገር ሂድ ብያለሁ፣ አስተውል። ግን እንደዚህ አይነት የክህደት ጥጎችን መግለጣችንን እንቀጥላለን። በዚህ ዓመፅ ተግባር ላይ ተሰማሩ። አጀንዳ እንቀይረው። ግን የዚህ ሁሉ ኦርቶዶክሳዊ መታረድ፣ መቃጠል፣ መቀላት በሁለቱ በእስልምናም በፕሮቴስታንቱ የተነገሩ እንዲሁም በመዋቅፍና የተነገሩት ንግግሮች ለእንደዚህ አይነት ግድያ፣ ለእንደዚህ አይነት ክፋት፣ ኦርቶዶክስን ለማጥፋት ለሚደረግ ነገር አስተዋጽኦአቸው የትየለሌ ነው። ትውልድ አስተውል። ስለዚህ ዛሬ ወደ ጅማ እንሄዳለን። ዛሬ ምሽት ላይ በሚኖረን ፕሮግራም ጅማዎች ትገባላችሁ፣ ትጠይቁታላችሁ። ጅማ ነው የሚኖረው፣ ባይደው ጅማ ነው የሚኖረው። ትጠይቁታላችሁ። በነገራችን ላይ ይሄው ቪዲዮውን ላይ ተቀምጧል። እንዲህ አይነት ክፋቶች ሰው የሰዓሊ ነበርኩ ይላል ምናምን። በጣም ደፋር ነው በነገራችን ላይ በጣም። ምክንያቱም ወጥሮታል። ስንዴ ፍለጋ ሄዶ ወጥሮታል። ማንም ነግሮኝ አይደለም ምናምን ይላል። እግዚአብሔር ነግሮማ ፕሮቴስታንት አትሆንም። ባይደው እግዚአብሔር ነግሮ ከኦርቶዶክስ አትወጣም። እግዚአብሔር ነግሮ ከኦርቶዶክስ አትወጣም። ጽና፣ በመከራ ጽና፣ በፈተና ታገስ ነው እግዚአብሔር የሚልን። ግን ልዩ መንፈስ፣ አጋንንታዊ መንፈስ ፕሮቴስታንቱም ውስጥ ተቀባይ የለህም። ግን ተቀባይ እንድታገኝ እንዲከፈልኩ ብለህ ትዋሻለህ። ውሸታም ነህ፣ አጭበርባሪ ነህ። ከአንተ ጋር የሚሰራው አራጁ ነው፣ ሐሰተኛው ክርስቶስ ነው። እውነታው ይሄ ነው። አንድ እንግዲህ ሳውዝ አፍሪካ ደግሞ ተቀምጦ አንድ ቦዘኔ አለ። አንድ ቦዘኔ የቀለሜ ቡችላ ባለጌ፣ በነገራችን ላይ ባለጌ ይለዋል መጽሐፍ ቅዱስ አደለ? የትዕማርን ባል ባለጌ ነበር ይለዋል። እና የልጅ ሳውዝ አፍሪካ ነው ያለው። መቼም እንደ ልቡ ነው የሚፋንነው። እስከ ጭራሹ የሚናገራቸው ንግግሮች የግብፅ አጀንዳ ሊሆን ይችላል ይለናል። የግብፅ አጀንዳ ሊሆን ይችላል። ፕሮፋይል የቀየራችሁ ምናምን። ረጋ ብለህ ካጠና ኦርቶዶክስ ነው የምትሆነው። መሀይም ከሆንክ ግን እዛው ትደበሰበሳለህ፣ እዛው ዘመንን ትጨርሳለህ።
ቆሻሻ አስተሳሰብ ላያችሁ ላይ ተቀምጦ የማታውቁትን ትደሰኩራላችሁ። ጉዳይን ሁሉ ከግብፅ ጋር አታደርገው። ግብፅ ምንድን ነው? ዲፕሎማሲ በሆነው ነገር የአባይ ግድብ ጉዳይ የተነሳ ነገር አለ። ግን ሁሉን ነገር ወደ ግብፅ አትውሰደው። ግብፅ የምናያት የምንሄድባት ሃይማኖታዊ ነገርን የምንፈጽምባት ነው። በግብፅ ከ6 በላይ ገዳማቶች አሉ። ብዙ ታምራቶች የታዩበት ነው። እና ግብፅ ሰው እንትን ስላለ ግብፅ እያልክ ህዝቡን አጀንዳ ተሰጥቶት ነው ምናምን ብለህ ፕሮፋይል ምናምን ከፈለክ እኔ ልላክልህ። ይሄ ከሆነ ዳሩ አእምሯችሁ በክህደት የተሞላ ስለሆነ የአውሬው መልእክተኛ ስለሆናችሁ ችግር የለብንም፣ እኛ እንቀጥላለን። ደግሞ እውነትን የተረዱ ፕሮቴስታንቶች በጣም ገንዘብ እያደረጉት ነው። ለማንኛውም እንስማው ቦዘኔ ደጋና ሰላም ይዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ ቢሆን የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግሥት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግሥት ከመጣ በኋላ ለዚህ መንግሥት ያላቸውን ጥላቻ ደጋግሞ ገልጸዋል። ለዚህ መንግሥት ብቻ አይደለም፣ ይሄ መንግሥት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ፣ ኦሮሞ፣ የሆነ ነገር በተፈጠረ ቁጥር ኦሮሚያ፣ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይሄ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞቷሉ? ስንት የወንጌል አማኞች ቤተክርስቲያኖች ተቃጥሏሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋሉ? በዚያ ክልል ውስጥ እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ። እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለእኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከእነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተናጅተው ተናበው ይሰራሉ እኛን ለማጥፋት። ከየት? ከኢትዮጵያ ከሚባልበት ሀገር። በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኑልን አያውቁ። አንድም ኦርቶዶክሳዊ ብላ አታሽቃብጥ። ፕሮፋይል ፒክቸር እየቀየርክ ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዲህ በእርስ በርስ ጦርነት። በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዲህ በእርስ በርስ ጦርነት። የእነሱ ደም ደም አይደለም እንዴ? የእነሱ ነፍስ ነፍስ አይደለም እንዴ? ቁርስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን
ሁላችንም መጸለይ ያለብን ለሰላም መስራት አለብን እንጂ ለውከትና ለብጥብጥ ለአመጽ መስራት የለብንም። ከአመጽ ጋር ማበር የለብንም። በዛም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የነሱም ደም ነው፣ የነሱም ነፍስ ነው። የነሱም ነፍስ የኛ ነፍስ ነው፣ የነሱ ደማቸው የኛ ደም ነው። ስለዚህ የነሱ ደም በግፍ እንዳይፈስ የነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድነው በጮቴ የማገኘው ነገር? ማተርፈው ነገር ምንድነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምጽ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌላዊ አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ወንጌላዊ አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌላዊ አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንሽም ብትሆኝ ማለት ነው። እኛ ወንጌላዊ አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተም በጠላትነት ፈርጆ ሁሉ ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይታወቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምፅ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጨውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ነው። ኦርቶዶክስ ተዋህዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። የመንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የእነሱን ድምፅ ባንጨው መልካም ነው ብዬ እላለሁ። ወንጌላዊ አማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይህን ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ ከየትኛውም ብሔር ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ ሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨውም። ይታወቅ። ጸጋ ይብዛላችሁ። ጸጋ የተነሳክ ቦዘኔ ጸጋ ይብዛላችሁ ይላል። ጸጋ የተነሳ ቦዘኔ። እንደዚህ አይነት እንግዲህ ቦዘኔ ናቸው ዛሬ ፕሮቴስታንቱን ወክለናል ብለው እየተናገሩ ያሉት። ከዛ ይሄም ትርክት ነው፣ ሐሰተኛ ትርክት ነው። ይሄም የማህየው ንግግር ነው። መቼም ይሄ ስደት ቅራቅንቡና አንዳንድ ነገር ለወጠለትና ጉዳዩን በጥላቻ ቀንበር ይነገራል አይደረስብኝም ብሎ ማለት ነው። ባለሳሳት ደቡብ አፍሪካ ነው የሚኖረው። የማህይም ጥግ ሁል ቀን ሳስብ እንደነዚህ አይነት ሰዎች ነው የማስበው። ደንቆሮ የሰማ ቀን ያብዳል የተባለው እንደነዚህ አይነት ሰዎች ሳይ ነው። የእነዚህ ሰዎች መጨረሻም ይገባኛል። በነገራችን ላይ መጨረሻቸው በምን አይነት ነገር እንደሚጨርሱም አውቀዋለሁ። በነገራችን ላይ አሁን ያሉበትንም አውቀዋለሁ። ኃጢአት እየወቀሳቸው ስላለ ነው ኃጢአት አብዝተው የሚያደርጉት እና አይሰማም፣ እያየ አያይም፣ እየሰማ አይሰማም። በቃ ጊዜው የኔ ነው ብሎ ማለት ነው። አሁን መቼም ይሄን ቅራቀምቦ ፍለጋ ከመንግስት ጋር ከጀርባ እንግዲህ ብዙ ነገር ነው። እንግዲህ የመንግስት በዚህ በሶሻል ሚዲያ ላይ ከጀርባ ኃይል አለው፣ ባይደወይ ኃይል አለው፣ በጣም ኃይል አለው። ግልጹ ነው የምነግራችሁ።
አብይ አህመድ ወደ ስልጣን ከመምጣቱ በፊት 20 ፌስቡከር 20 ዩቲዩበር እንደገና ደግሞ ወደ 5 ሚዲያ ነበሩ፣ ፕራይም ሚዲያን ጨምሮ ማለት ነው። እንተዋወቃለን እኮ እነማ ሲሰሩ እንደነበረ የትኛው ፎቅ ላይ እንደነበረ እንተዋወቃለን። ለማንኛውም እንዲህ አይነት መሀይምም በሀገራችን ተፈጥሯል። እንዲህ አይነት ቦዘኔም ተፈጥሯል። መንጌት እዚህ ለኛል መሀይምነት ይውደም የተባለበት ዘመንና አስባችሁታል? የሚናገራቸው ንግግሮች የሚናገረውን የማያውቅ ወንበዴ ማለት እንዲህ አይነት ነው። እና እኛ ፕሮፋይል እንቀየር ስንል ጭንቅላት ቢኖረ ትላንትና ፕሮቴስታንቶች እንዳደረጉት ላክልን ቪዲዮውን ብለው ወዲያውኑ የቀየሩ ፕሮፋይሎቻቸውን አሉ። ወዲያውኑ የቀየሩ ጭንቅላት ቢኖር ሰው ብትሆን ኖር እስቲ ቢኒ ላክልኝ ቪዲዮውን ብለ ከዛ በኋላ ብትችል ጭንቅላት ቢኖር ከቦታው ላይ ያለውን እውነተኛ ነገር ጋዘር ታደርጋለህ። ያው እንግዲህ አራጁ መልክተኛ ስለሆንክ የገዳዩ ቀላ ገዢ ስለሆንክ ያውነ አንተም ያውነ። ተወዳጆች እንግዲህ ዛሬ ምሽት 2 ሰዓት ላይ ላረፉት ወንድሞቻችን የጸሎት መርሃ ግብር አለ፣ ሻማ የማብራት መርሃ ግብር አለ። ከዛ በፊት ግን ለተወሰኑ ሰዓቶች በሶሻል ሚዲያ መተግበሪያዎች ይገባሉ። እስከዛ ግን ይሄንን መርሃ ግብር ላልሰማ አሰሙኝ ዲዩት አድርጉ። በቲክቶክ ላይ ያላችሁ፣ በዩቲዩብ ላይ ያላችሁ ሼር አድርጉ፣ ሼር አድርጉ። ብዙ ቪዲዮዎቻችን እንዳይታዩ በጣም ብዙ ሪፖርቶች አሉ፣ ስፔሻሊ በቲክቶክ ላይ እና በዩቲዩብ ላይ ላይክ እያደረጋችሁ በቲክቶክ ላይ ደግሞ ኮፒ ሊንክ እያደረጋችሁ ለትውልድ አጋሩልኝ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁለትም አልደራደርባቸው ነገሮች፣ አንድ ኦርቶዶክስ ተዋህዶነት፣ ሁለተኛ ኢትዮጵያዊነት። ሰላም ሁኑልኝ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖር